በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደርን በማስወገድ የቀድሞውን የራሴን ምክር ቤት እመልሳለሁ ያለው ህዝባዊ ወያነ ሓርነት ትግራይ ህወሓት በትናንትናው ዕለት የዚህ ምክር ቤት ጉባኤ ያደርጋል ተብሎ ሲጠበቅ ምክንያቱ ባልታወቀ ሁኔታ ጉባኤውን ሳያካሂድ ቀርቷል። የጊዜያዊ አስተዳደሩን ፕሬዝዳንት በማስወገድ በአዲስ ፕሬዝዳንት የመተካትና የቀድሞውን ምክር ቤት በአዲስ መዋቅር አቋቁሞ የጊዜያዊ አስተዳደሩን መፍረስ ይፋ የማድረግ ቀጠሮ ይዞ የነበረ ሲሆን በርካቶችም ተቃውሟቸውን ሲያሰሙ ነበር። እነዚህ መካከልም የትግራይ ዓለም አቀፍ ምሁራን ባለሙያዎች ሶሳይቲ ወይም ጂኤስቲኤስ ትናንትና ባወጣው መግለጫ ማንኛውም የፕሪቶሪያውን የሰላም ስምምነት የሚጥስ ድርጊት መፈጸም እንደሌለበት አስታውቋል። ማህበሩ እንዳለው የፕሪቶሪያው ስምምነት በታሪክ እጅግ ገዳይ ከሆኑ ጦርነቶች አንዱን በማስቆም ለትግራይ በአጠቃላይ ለኢትዮጵያ ሕዝብ ደም መፋሰስን በማስቀረት ተስፋን የሰጠ ነው ካለ በኋላ ስምምነቱን ሙሉ በሙሉ ተግባራዊ ማድረግና ዘላቂ ሰላምን ማጠናከር ለሁሉም ባለድርሻ አካላት አዋጭ የሆነ መንገድ መሆኑን ገልጿል። በተለይም ከቅርብ ጊዜ ወዲህ በትግራይ ክልል ውስጥ እየተከናወኑ ያሉ ድርጊቶች እጅጉን እንዳሳሰቡት ገልጿል። አክሎም ጊዜያዊ አስተዳደሩን ከዚህ ቀደም እንደተፈጸመው በኃይል ወይንም በማስፈራራ ከስልጣን ለማውረድ የሚደረግ ማንኛውም ሙከራ የፕሪቶሪያውን የሰላም ስምምነት ከባድ አደጋ ውስጥ የሚከትና ትግራይን ወደ ጥልቅ ፖለቲካዊ ክፍፍል የሚመራና አዲስ ግጭት ውስጥ ሊያስገባ የሚችል መሆኑንም ገልጿል። ማህበሩ በትግራይ ጦር ኃይል ወይም የጸጥታ ኃይሎች አማካኝነት ስልጣንን በኃይል ለመያዝ የሚደረግ ሙከራን አውግዟል። የአውሮፓ ህብረትና የእንግሊዝ ኤምባሲና ሌሎች ዓለም አቀፍ ድርጅቶች ይህንን አስመልክቶ ላወጡት መግለጫ ምስጋና አቅርቧል። ሶሳይቲው በተያያዘም ሌሎች ባለድርሻ አካላት በተለይም እንደ አሜሪካና የአፍሪካ ህብረት ያሉ ማደራደር ሚና የነበራቸው በመሆናቸው ተመሳሳይ መግለጫ በማውጣት የፕሪቶሪያው ስምምነት በውይይት እንዲተገበር ጥሪ እንዲያቀርቡ መልእክቱን አስተላልፏል። ሶሳይቲው ባለፉት 8 ወራት በክልሉ ከተለያዩ ማህበረሰብ ክፍሎች ጋር መጠነ ሰፊ ምክክር ሲያደርግ መክረሙንም የጠቆመ ሲሆን ከዚህ በመነሳትም ሁሉንም የትግራይ ባለድርሻ አካላት የሚያሳትፍና የፕሪቶሪያውን ስምምነት በሰላማዊ መንገድ ተግባራዊ የሚሆንበትን መንገድ የሚፈልግ ስብሰባ ለማካሄድ በዝግጅት ላይ መሆኑንም አሳውቋል። የተለያዩ ዓለም አቀፍ ተቋማትና መንግስታት ይህንን ስጋታቸውን እየገለጹ በሚገኙበት ወቅት ህወሓት ከሳምንታት በፊት በማዕከላዊ ኮሚቴ ደረጃ አክሱም ላይ ስብሰባ በማካሄድ ከ2 ዓመታቱ ጦርነት በፊት የነበረው ምክር ቤት መልሳለሁ ማለቱ ይታወሳል። ህወሓት በወረዳና በዞን ደረጃ ህዝቡን አወያይቶ ተቀባይነት እንዳገኘ ሲገልጽ ቆይቷል። ከህዝብ ጋር አደረኩት ያለውን ውይይት መጠናቀቅ ተከትሎ ትናንትናው ሌተናል ጀነራል ታደሰ ወረደን የሚተካ ፕሬዝዳንት እንደሚሾም አሳውቆ የነበረ ቢሆንም ይህን እቅዱን በቆረጠለት ቀነ ቀጥሮ ሳያሳካው ቀርቷል። ከሰሞኑ በወጡ መረጃዎችም ህወሓት አዲሱን ፕሬዝዳንት በምክር ቤቱ እንዲመረጡ ለማድረግ ለሚያዝያ 23 ቀን 2018 ዓ.ም ቀጠሮ መያዙን የዜና ምንጫችን ዘግቧል። ሆኖም ይደረጋል ተብሎ የነበረው የቀድሞ ምክር ቤት ተመልሶ አዲስ ፕሬዝዳንት የመምረጡ ስነ ስርዓት ሳይካሄድ ቀርቷል። እስካሁን ቀኑ በውል ባይጠቀስም በሚካሄደው ስነ ስርዓት የጊዜያዊ አስተዳደሩ ፕሬዝዳንት ለአዲሱ ተመራጭ ስልጣን የሚያስረክቡበት ሂደት እንደሚኖር የህወሓት ቃል አቀባይ ሚካኤል አስገዶም ተናግረዋል። ሌተናል ጀነራል ታደሰ ወረደ በበኩላቸው የማስረክበው ስልጣን የለኝም እንደፈለጉ ያድርጉ ሲሉ መናገራቸውም አይዘነጋም።